መሸሻ የለኝም እኔ ከኢየሱስ ውጪ። የፈለገ ብደክ ምንም ቢሆን ሮጬ የምደበቅበት ቦታ የለኝም። በቃ ጌታ ብቻ ነው ያለኝና ፋሚሊ ጋር እናቴ አባቴ ልነግራቸውና አንደርስታንድ ሊያደርጉኝ ጭንቅላቴን እያሹ አይዞ በርታ እኮ ሊሉኝ እኮ ይችላሉ። አያጽናናኝም። እኔ ጌታ ብቻ ነው የሚያጽናናኝ። በጣም ስትደክም መቶ ብድግ ያደርጋል። እኔ አንድ በጣም መጽሐፍ ቅዱስ ላይ ጳውሎስን ወደዋለሁ ፐርሰናል ኢንስፓይሬሽን እና ሁለተኛ ጢሞቴዎስ ላይ ሲጽፍ ምን አለ? የስብከቱ ሥራ በእኔ እንዲፈጸም ባጠገቤ ቆሟል እና ከአንበሳ አፍ ድኜ በሕይወት አለዋል። በሕይወት እንድኖር እንድተርፍ ነው አይደለም ያለው። የስብከቱ ሥራ እንዲያልቅ ሥራ አለው እሱ በእኔ ሕይወትና አልጨረስክም ብሎ ነው ያተረፈኝ። አላለቀም ብሎ ነው ያዳነኝ እንጂ ይቦጫጭቁኝ ነበር። እንድኖር ተፈልጎ ሳይሆን ሥራ ስለቀረ ነው። ለራሱ ሲል ነው ያተረፈኝ። የኔ አይደለሁም ማለት ለኔ የሚባል ስፔስ የለኝም። ነገ የሚባል ቀን አምሮኝ አይደለም እየኖርኩ ያለሁት። እሱ ራሱ ነው እያነጋ ቀጥል የሚለኝ። አሳይመንት አለብህ ብሎና ለጌታ ሰው ሲሆን ስትደክም የሚያበረታ ስራው ባንተ እንዲያልቅ አቅም ይሰጣል፣ ጉልበት ይሰጣል። ባንተ ያየው ነገር አለ፣ ዲዛይን ያደረገው ነገር አለ። እኔ ደግሞ የመጨረሻ ክብር የምለው እግዚአብሔር በእኔ ህይወት ላይ ፕሮግራም ያደረገውን ነገር እየፈጸመ እንዳለ ከገባኝ ከዚህ በላይ ክብር የለም። እኔ ምንም ላጣ እችላለሁ፣ ምንም ልጥል እችላለሁ። ጉልበትን ሊወስደው ይችላል። እንዳልኩ እንትንን ይወስደዋል፣ አንዳንዴ አቅምን ይወስደዋል። ዛል ትላለህ፣ መጥቶ ብድግ ያደረገህና እንደማትችል ይነግራል። እሱ እያተረፈ ነው በእኔ መድከም፣ ያዋጣኛል ብሎ ያደክመኛል። ከዛ ጸጋውን ይሰጠኝና አንተ ስለማትችል ነው ይለኛል። አዎ ልክ ነው ብዬ ስኖር ተደስቼ እኖራለሁ፣ በጸጋው ተደግፌ ማለት ነው። እና የሚጻፍልን 3 ዓመት ተኩሉ ነው ተገልጦ ያገለገለበት። 30 ዓመቱ ተወለደ። የ8 ቀን ሕፃን ነበር። የ12 ዓመት ልጅ ነበር። አባቱን ያግዝ እናቱን አባቱን ያግዝ ነበር። ከዚህ ውጭ የለም። ለ3 ዓመት ተኩሏ በጣም ጥቅጥቅ ያለች የፍጥረትን ዘላለም ለቀየረችው ተገልጦ ላገለገለበት አገልግሎት የ30 ዓመቱ መቀመጥ፣ የ30 ዓመቱ በዚያ ተደብቆ ማንም ኖቲስ ሳያደርገው በየምኩራባቸው እየገባ ይወጣል። እሱ ከራሱ ቀድቶ የሰጠውን ሕግ ቆሞ ይሰብካሉ። ቁጭ ብሎ ይሰማቸው። ከሰማዩ ወረወረው አጋንንት እኮ ጉባኤ ውስጥ አለ። በ30 ዓመቱ ነው የሚያስወጣው። ዝም ብሎ አይቶት ይወጣል። ይተዋወቃሉ እኮ። ኢየሱስ ነገሮችን የተወለደ ቀን ማረጋግጦት አይደለም፣ ለኔ እያስተማሪ ነው። ዲሲፕሊን